ሰላም እንዴት ቆያችሁ? ውድ ተመልካቾቻችን አሁን የደረሰን መረጃዎች አሉ። እናንተ እስከመጨረሻው ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን ትቆዩ እንጠይቃችኋለን። ዋናዎቹን ልንገራችሁ። በደቡብ አፍሪካ አንድ ቤተክርስቲያን ተቃጥሏል። ስለሱም ነገራችሁ ይኖራል። የተባበሩት መንግስታት ድርጅት በአስቸኳይ ኢትዮጵያን አስጠንቅቋል የተባለው በዚህም እንግዲህ አንዳንድ መረጃዎች ነግራችኋል። እንደዚሁም ደግሞ ትራምፕ 30 አምባሳደሮችን ሊያነሱ እንደሆነ የተነገረው የት ሀገር ናቸው እንነግራችኋለን። እንደዚሁም ደግሞ የተባበሩት መንግስታት ድርጅት በጋምቤላ ላይ የነበረውን እርዳታ ማቆሙን ገልጿል። በጋምቤላ በተፈጠረው ከፍተኛ የሆነ የጸጥታ ችግር ስለሱም ሰፋ ያለ መረጃ እነግራችኋለን። በትግራይ ክልልም ሰላማዊ ሰልፍ ተጠርቷል የተባለው እነግራችኋለን። በወልቃይት ሁመራ እንግዲህ ኮሎኔል ደመቀ ዘውዴም እንደዚሁ ሁለት ወጣቶች ተገድለዋል። ኮሎኔል ደመቀ በሚመሩት እንግዲህ በሁመራ ዳንሻ በዛ አካባቢ እንግዲህ ከፍተኛ ውጥረት ነግሷል። ስለሱም ነግራችሁ ነገር ይኖራል በምን ምክንያት ነው። እንደዚሁም ትራምፕ ክላስ የተባለው አዲሱ የጦር መርከብ በዶናልድ ትራምፕ እንግዲህ አዲስ የጦር መርከብ ለመስራት አሜሪካ እንቅስቃሴ ላይ ነች። እንደዚሁም ቺካጎ የአሜሪካ ፍርድ ቤት ማለት ነው ወደ ቺካጎ የአሜሪካ ወታደሮች እንዳይገቡ ወስኗል፣ ነግራቸዋል። እንደዚሁም ደግሞ ታብሶ የቀጥለው ስለ ሩሲያ ዩክሬን ጦርነት፣ እንደዚሁም ደግሞ የሊቢያ የጦር መሪም እንደዚሁ ወደ ቱርክ አቅንተው እንግዲህ ከተወያዩ በኋላ ህይወታቸው አልፈዋል። እነዚህና ሌሎች መረጃዎች በርካታ መረጃዎች ይዘንላችኋል። እናንተ ሰብስክራይብ ላይ ከደጋችሁ እስከ መጨረሻው አብራችሁን ቆዩ። በደቡብ አፍሪካ በተነሳ የእሳት አደጋ ቤተክርስቲያኒቷ ሙሉ ለሙሉ መውደሟን የተነገረው። በደቡብ አፍሪካ ቬንዳ ቅዱስ ሩፋኤል ቤተክርስቲያን በእሳት መቃጠሏ ነው የተነገረው። የእሳቱ ምክንያት ምን እንደሆነ ባይታወቅም ቤተክርስቲያኗ ግን ሙሉ ለሙሉ መውደሙ ነው የተነገረው። ከዚህ ጋር ተያይዞ በደቡብ አፍሪካ እንግዲህ በርካታ የኢትዮጵያውያን ግድያ እንደሚፈጸም ይታወቃል። ይህም እንግዲህ ቤተክርስቲያኑ እንድትወድም የተደረገው በዚህ ምክንያት ነው ተብሎ አንዳንዶች መላምት እያስቀመጡ ይገኛል። ነገር ግን እስካሁን እየታጣራ እንደሚገኝ ምንም አይነት መረጃ እንዳልተገኘ፣ ነገር ግን ተጣርቶ የሚገኝ ከሆነ እኔ መረጃውን የማደርሳችሁ ይሆናል። ሌላኛው መረጃችን የሚሆነው የተባበሩት መንግስታት በአስቸኳይ ስብሰባ ተቀምጦ ነበር። በዚህም ኢትዮጵያና በቀጠናው ያሉ ሀገራትን በከፍተኛ ሁኔታ አስጠንቅቋል። በሱዳን ቀጠና ውስጥ እንግዲህ ከፍተኛ የሆነ የእርስ በርስ ጦርነት እንዳለ ይታወቃል በሁለቱ ጄኔራሎች ምክንያት። ከዚህ ጋር ተያይዞ በግብጽ እንደዚሁም በኤርትራና በኢትዮጵያ እና እንደዚሁም ደግሞ በሱዳን አዋሳኝ ሌሎች ሀገሮች ላይ ከፍተኛ የሆነ ጫና ሊኖር ይችላል ተብሎ ተነግሯል። የተባበሩት መንግስታት ድርጅት ባወጣው በአስቸኳይ ማሳሰቢያ ነው ይህን ያለው። እንደሚታወቀው ከሰሞኑ በአልጀዚራ ላይ የሱዳን አዛዥ ማለት ነው አልቡርሃን ጦርነቱ ወደ ኢትዮጵያ ድንበር ሊስፋፋ ይችላል ማለታቸውን ተከትሎ አልጀዚራ ዘግቦ ነበረ። ከዚህ ጋር ተያይዞ ነው የተባበሩት መንግስታት ድርጅት ይህንን ለኢትዮጵያ ማስጠንቀቂያ ያወጣው ነው የተባለው። በማስጠንቀቂያውም ኢትዮጵያ ጦርነቱ ወደ ኢትዮጵያ ሊሳብ ይችላል። ኢትዮጵያ በጋምቤላ ክልል እንግዲህ ለፈጥኖ ደራሹ ኃይል ከፍተኛ የሆነ ወታደራዊ ማሰልጠኛ ማዘጋጀቶች ይታወሳል። ስለዚህ ጦርነቱ ወደ ኢትዮጵያ ሊስፋፋ እንደሚችልም ገልጿል። እንደዚሁም ግብጽም ከፍተኛ የሆነ ስጋት አለብኝ ማለቷ የሚታወስ ነው። ኤርትራም እንደዚሁ በሱዳን ላይ እጇን ማስገባቷ ይታወሳል። እናም የተባበሩት መንግስታት ድርጅት ይህንን ተመልክቶ ነው እንግዲህ ኢትዮጵያን በከፍተኛ ሁኔታ ያስጠነቀቀው ተብሏል። ቀጣይ መረጃችን የሚሆነው ደግሞ ዶናልድ ትራምፕ ይሆናሉ። ዶናልድ ትራምፕ እንግዲህ ወደ 30 የሚጠጉ አምባሳደሮችን እንደሚያነሱ እየተነገረ ይገኛል። እስካሁንም 15 ሀገራት መካከል እንግዲህ ከአፍሪካ ማለት ነው 15 ሀገራትም አምባሳደሮቻቸው እንደተነሱ ነው የተነገረው። ከነዚህ መካከል ኡጋንዳ፣ ሩዋንዳ፣ ግብጽ፣ አልጄሪያ፣ ካሜሮን እና ሴኔጋል ይገኙበታል የተባለው። በጆ ባይደን ጊዜ ነበረ እነዚህ አምባሳደሮች የተሾሙት ማለት ነው። የኢትዮጵያም እንደዚሁ ኤቨር ማሲንጋም እንደዚሁ በጆ ባይደን ነበር የተሾሙት። ነገር የኢትዮጵያ አምባሳደር እስካሁን እንዳልተነሱ ነው የተነገረው። በርካታ አምባሳደሮችም ወደ አሜሪካ ተጠርተዋል ለስብሰባ ማለት ነው። እንግዲህ የተነሱት አሉ፣ ከተነሱት ውጭ ያሉት ማለት ነው። የኢትዮጵያ አምባሳደር እንደዚህ ወደ አሜሪካ አቅንቷል የተባለው። የደቡብ አፍሪካ፣ የምስራቅ፣ የሰሜን አፍሪካ በሚል ከፋፍለው ነው የጠሯቸው የተባለው። በዚህም እንግዲህ ለአሜሪካ ከፍተኛ ጥቅም የሚያስጠብቁ ሀገራት ወይም ደግሞ ሀገራት ላይ ያሉ አምባሳደሮች ሊቀጥሉ ይችላሉ። ነገር ግን ለአሜሪካ ምንም ጥቅም የማይሰጡ ሀገራት ላይ ያሉ አምባሳደሮችና ድጋፍ ሰጪ ሰራተኞች ሙሉ ለሙሉ እንደሚነሱ ነው የተነገረው። በኢትዮጵያው አምባሳደር ግን በዚህ ዝርዝር ውስጥ እንዳልገባ የተነገረው። በጆ ባይደን የተሾሙት ናቸው አብዛኛው የተነሱ የተባለው። በአፍሪካ ህብረትም ቋሚ መልእክተኛ የሆኑት ስቲቨን ሱሌማንም እንደተነሱ ጭምር ነው የተነገረው።
ሌላኛው መረጃችን የሚሆነው የተባበሩት መንግስታት ድርጅት በጋምቤላ ክልል ያለውን እርዳታ ሙሉ ለሙሉ ማቆሙን ይፋ አድርጓል። 483 ሺህ የሚጠጉ በጋምቤላ ክልል የደቡብ ሱዳን ተፈናቃዮች እንደሚኖሩ ይታወቃል። እነዚህ ተፈናቃዮችን አሁን በጋምቤላ ክልል በተፈጠረው ከፍተኛ የሆነ ችግር ምክንያት እርዳታ አቁም ያለው ሲል ነው የጋምቤላ ክልል ያስታወቀው። የጋምቤላ ክልል እንደሚታወቀው በኮማንድ ፖስት ውስጥ መግባቱ ይታወቃል። ከሰሞኑ ከፍተኛ የሆነ የንጹሐንም ግድያ እንደተስተዋለበት ነው። እንግዲህ የተባበሩት መንግስታት ድርጅት የሰብአዊ መብት እርዳታ የሚያቀርበው ማለት ነው። እንግዲህ ይህ ድርጅት ነው ይፋ ያደረገው። የተባበሩት መንግስታት ድርጅትም የስደተኞች ወይም ደግሞ የስደተኞች ድርጅት እርዳታ ማቆሙን ነው የገለጸው ማለት ነው። እነዚህ 483 ሺህ የሚሆኑትም በጸጥታው ላይ ማለት ነው በጋምቤላ በተፈጸመው የእርስ በርስ ግጭት ተሳትፏል ተብሎ እየተነገረ ይገኛል። እንግዲህ ከዚህ ጋር ተያይዞ ብዙዎችም በስደተኞች ላይ ከፍተኛ የሆነ ቅሬታ እያቀረቡ እንደሚገኙ ነው ከቦታው የደረሰን መረጃ እንደሚገልጸው። ቀጣይ መረጃችን የሚሆነው በትግራይ ክልል ሰላማዊ ሰልፍ እየተጠራ እንደሆነ የተነገረው በታህሳስ 21 ቀንም ሙሉ ለሙሉ እንደተጠራ ታውቋል። በህጻጽ እንግዲህ ጉዳይ ማህበራዊ ሚዲያ ላይ ከፍተኛ የሆነ እንቅስቃሴ ከተደረገ በኋላ በትግራይ ክልል በርካቶች ትኩረትን ስበዋል የተባለው። በትግራይ ክልል በርካታ ፓርቲዎች መግለጫ አውጥተዋል። እንደዚሁም ወደ 6 የሚጠጉ ፓርቲዎች መግለጫ አውጥተዋል። ህወሓትም እንደዚሁ ግማሾቹ ፓርቲዎች ህወሓትን ሲተቹ፣ ግማሾቹ ፌዴራል መንግስቱን ሲተቹ፣ እንደዚሁም ጊዜያዊ አስተዳደሩ ሲተቹ እንደነበረ እኔም መረጃውን አቅርቤላችኋል አለው። እናም አሁን ደግሞ በነጋዴዎቹ ዘርፍ ወይም በንግዱ ማህበረሰብ የተሰማሩት ናቸው በታህሳስ 21 ቀን ሰላማዊ ሰልፍ ለማውጣት እንግዲህ ቅስቀሳ እየተደረገ የሚገኘው የተባለው። በዚህ ሰላማዊ ሰልፍም በንግዱ ማህበረሰብ የተሰማሩ የንግዱ ማህበረሰብ ናቸው ሰላማዊ ሰልፍ የሚወጡት ነው የተባለው። ከአሁን ቀደም ጦርነቱ ከመጀመሩ በፊት 30 ቢሊዮን ብር ብድር ተበድረው ነበር በትግራይ ያሉ ነጋዴዎች ማለት ነው። እነዚህ ነጋዴዎች አሁን ይሄ የተበደሩት ብር ወደ 80 ቢሊዮን ብር ደርሷል የተባለው ከነወለዱ ማለት ነው። ከዚህ ጋር ተያይዞ ነው እንግዲህ ይሄ ወለድ እንዲቀርላቸው እንደዚሁም ደግሞ የተለያዩ የግብር ጫናዎች እንዲቀንስላቸው በጦርነት ቀጠና ውስጥ ነንና ምንም አይነት ስራ አልሰራንም በማለት እንግዲህ ሰላማዊ ሰልፍ ለታህሳስ 21 ቀን ሰልፍ ለመውጣት ቀጠሮ ይዘዋል የተባለው። ቀጣይ መረጃ የምናገኘው ደግሞ ኮሎኔል ደመቀ ዘውዱ ይሆናል። በወልቃይት ሁመራ እንግዲህ ከፍተኛ የሆነ የወጣቶችና እንደዚሁም ደግሞ የኮሎኔል ደመቀ የሚመሩት እንግዲህ አመራር ጋር ከፍተኛ የሆነ ውዝግብ ውስጥ ገብተዋል የተባለው። በእነዚህ በሁለት አካላት መካከል በተፈጠረው አለመግባባት 2 ወጣቶችም ህይወታቸው እንዳለፈን የተነገረው። ለዚህ ህልፈት ምክንያት የሆነው ደግሞ በአካባቢ የሚወጣው ከፍተኛ የሆነ ወርቅ አለ። እናም ያን ወርቅ እንግዲህ በዞኑ ያሉ ማለት ነው አመራሮች ወርቁ ማውጣቱን ማቆም አለባችሁ በጸጥታ አካላት እንድታቆሙ ተብለው እንግዲህ ከተነገሩ በኋላ ወደ ከተማው በመምጣት ተቃውሞ በሚያቀርቡበት ሰዓት ነው እንግዲህ 2 ወጣቶች እየተገደሉት የተባለው። ከዚህ ጋር ተያይዞ ከፍተኛ የሆነ ውጥረት ነግሷል በወጣቶቹ ወይም ደግሞ ወርቅ በሚያወጡትና እንደዚሁም ደግሞ በነ ኮሎኔል ደመቀ ዘውዱ መካከል ማለት ነው። ኮሎኔል ደመቀም እንግዲህ ማህበረሰቡን ሰብስበው አሁንም እርምጃችን ይቀጥላል ሲሉ መናገራቸውን ተሰምቷል። ትራምፕ ክላስ የተባለው አዲሱ የጦር መርከብ በቅርቡ ወደ ስራ እንደሚገባ እየተነገረ ይገኛል። ወይም እየተሰራ እንደሆነና በፍጥነትም አልቆ ወደ ስራ ይገባን የተባለው። ይህ ለአሜሪካ እጅግ አዲስ የጦርነት ስልት ወይም የጦር ስትራቴጂ ይለውጣል የተባለው። እስካሁን ካሉት 100 እጥፍ ይበልጣል የተባለው። ከ30 ሺህ እስከ 40 ሺህ ቶን ይመዝናል የተባለው ይህ የጦር መርከብ ማለት ነው። ወደ 9 ቢሊዮን ዶላርም ወጪ እንደሚደረግበትም ነው እየተነገረ የሚገኝ። ሌላኛው መረጃችን የሚሆነው ቺካጎ ናት። ቺካጎ እንግዲህ በአሜሪካ ካሉ አንዷ እንደሆነች ይታወቃል። አሜሪካ ካሏት ግዛቶች ማለት ነው። በዚች በቺካጎ እንግዲህ የአሜሪካ ዘብ ወይም ደግሞ ወታደራዊ ዘብ እየተባለ ወደዛ እንዲገባ ዶናልድ ትራምፕ ወስነው ነበር። በዚህም እንግዲህ የቺካጎ ከፍተኛ አመራሮች ማለት ነው ቺካጎን የሚያስተዳድሩት አስተዳዳሪዎች ክስ መስርተው ነበር በአሜሪካ ከፍተኛ ፍርድ ቤት። በፍርድ ቤትም በርካታ ጊዜ ከተከራከሩ በኋላ አሁን ተወስኖላቸዋል የተባለው የአሜሪካ ዘብ ወይም ወታደራዊ ዘቡ ወደ ቺካጎ እንዳይገባ ፍርድ ቤቱ ወስኗል። በዚህም እንግዲህ ዶናልድ ትራምፕ እቅድ እንዳልተሳካን የተነገረው። ዶናልድ ትራምፕ እንዳሉት ከሆነ በቺካጎ ከፍተኛ የሆነ አማጽያን እንደዚሁም ደግሞ የእጽ አዘዋዋሪዎች እና እንደዚሁም ስደተኞች አሉ እነሱን አስወጣለሁ ሲሉ እንግዲህ ገልጸው ነበር። እናም ይሄ እንዳልተሳካላቸው የተነገረ ነው። ዶናልድ ትራምፕ እንግዲህ ዲሞክራቶች በሚያስተዳድሯቸው በተለያዩ ከተሞች እየገቡ እንደዚህ ወታደራዊ ዘብ የማስገባት እንቅስቃሴያቸው አሁን ላይ እየተገታ ይመስላል። ሌላኛው መረጃችን የሚሆነው በከፍተኛ ሁኔታ ላይ የሚገኙት የሩሲያና የዩክሬን ጦርነት ነው። አሁንም ጦርነቱ እንዳላቆመ ከፍተኛ የሆነ ሰብአዊ ጉዳት እያደረሰ እንዳለ የተነገረ ይገኛል። የዩክሬን እንግዲህ ድርድሩን ለማድረግ ማለት ነው ሩሲያ የዶንባስን ሙሉ ለሙሉ መቋጠር አለብኝ ማለቷ ይታወሳል። ዩክሬን እስካሁን ወደ 20 በመቶ የሚሆነው ግዛቷን
አሳልፋ ስታለች እንግዲህ በጦርነቱ ማለት ነው። አሁን ደግሞ ሩሲያ አዲስ እቅድ ይዛ መታለች። የምደራድረው ዶንባስን እና ሉኔስክን ሙሉ ለሙሉ ከተቆጣጠርኩ ነው ማለቷን ተከትሎ በዩክሬን ዘንድ ከፍተኛ የሆነ ቁጣን ቀስቅሷል የተባለው። ከዚህ ጋር ተያይዞም እንግዲህ ሙሉ ለሙሉ እስከምትቆጣጠር ድረስ እንደምትዋጋ ሩሲያ እየገለጽ ይገኛል። እንደዚሁም ደግሞ ለገና የተኩስ አቁም ስምምነት ላይ ደረሱ ተብለው ነበር። ነገር ግን ሩሲያ ይህንን እንደማትቀበለውም ይፋ አድርጋለች። የመጨረሻው መረጃችን የሚሆነው የሊቢያ ጦር መሪ በቱርክ መሞታቸው እየተነገረ ይገኛል። ስምምነት ካደረጉ በኋላ እንግዲህ ስምምነቱን ጨርሰው ወደ ሀገራቸው ሊመለሱ ሲል ነው እንግዲህ የተሳፈሩበት ጀት ተከስክሶ ነው ህይወታቸው ያለፈው። ብቻቸውን አይደለም 8 የሚሆኑ አመራሮችም ሞተዋል በዛ